ተናስልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 14 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እርምጃና ስቦ ማስከዳቱ የረሃብተኞች ቁጥር ማሻቀብ ለመለዮ ለባሹ የቀረበው ጥሪ የአሜሪካ ውጭ ጉዳይና የተሰረዘው የኢትዮጵያ ጉዞ ውሃና ሞት የፖለቲካ እስረኞችና ካንጋሮች ችሎት ትግራይና አዲስ የትጥቅ ትግል ጌታቸው ረዳ መጪው ፖፕና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአገዛዙ ስልጣን አስጠባቂ ወታደሮች ለአብይ አህመድና ጓደኞቹ ስልጣን ስንል አንሞትም በሚል የአማራ ፋኖ በጎጃምን በተለያዩ ግንባሮች መቀላቀላቸው ተገለጸ። ስቦ ማስገዳቱ ተጠናክሮ ቀጥሏል። ሰርጎ ገብና ባንዳዎች በቁጥጥር ስር መዋላቸው ታውቋል። በአማራ ሕዝብ ላይ በብሪ ጦርነት ያወጀ አብይ አህመድ አገዛዝ በተሳሳተ መረጃዎች በየጊዜው ወደ አማራ ክልል የሚያመጣቸው ስልጣን አስጠባቂ ወታደሮቹ የመከላከያ ሚና ይሄ አይደለም፣ ንጹሃንን እየጨፈጨፍና እየዘረፍን ልንቀጥል አንችልም፣ ጓደኞቻችን እየሞቱ ለቤተሰቦቻቸው መርዶ አይነገርም፣ የብሔር ተጽዕኖና ጫና በአገዛዙ መከላከያ ውስጥ አለ፣ ከህዝብ ጋር ተታኩሰን አናሸንፍም በሚሉና ለአብይና ጓደኞቹ ስልጣን ስንል አንሞትም ብለው የወሰኑ ከነትጥቃቸው ፋኖን መቀላቀላቸው ተጠናክሮ የቀጠለ ሲሆን የአማራ ፋኖ በጎጃም ዛሬ ሚያዝያ 14 ቀን 2017 እንዳስታወቀው በርከት ያሉ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ከዚህ ቀደም እንደ መርህ ስቦ ማስከዳትና ለሚከዱም ከነትጥቃቸው ሆነ ከትጥቃቸው ውጪ የአገዛዙ ስልጣን አስጠባቂ ጦር በመተው ህይወታቸውን ለማትረፍ ለሚፈልጉ ጭምር ሁሉም የፋኖ አደረጃጀቶች ዋስትና የሰጡ ሲሆን ይሄንኑ መሰረት በማድረግ የሚፈጠሩ ግንኙነቶችን በማጠናከር የአገዛዙ ስልጣን አስጠባቂ ወታደሮች የተሰጣቸውን ዋስትና መሰረት አድርገው ከነትጥቃቸው ፋኖን ተቀላቅለዋል። ፋኖን ከተቀላቀሉት የተወሰኑት ከነትጥቃቸው እንዲታዩ ያደረገው የአማራ ፋኖ በጎጃም የአማራን ችግር ተረድተው በዛሬው ዕለት ፋኖን በመቀላቀል ብልጽግናን ለማስወገድ ወደኛ ስለመጣችሁ እናመሰግናለን በማለት ያለ ዕድሜያቸው እየታነቁ እየታፈሱ ለአብይና ጓደኞቹ ስልጣን ሲባል ለጦርነት ከተማገዱት መካከል ፋኖን የተቀላቀሉትን በማመስገን እውቅና ሰጥቷል። ይህ በእንዲህ እንዳለ የአማራ ህዝብ በመክዳት በህዝባችን ላይ ለጥላቶቻችን አሳልፈው የሰጡን ሁለት ባንዳ የሚሊሻ አባላትና በአባ ኮስተር ብርጌድ ጠቅል ሻለቃ አባል ሆኖ በሰርጎ ገብነት ሲታገል የነበረ ለቢቸና ከተማ መረጃና ደህንነት ሲሰጥ የነበረ ሆዳ አደር ባንዳ አባ ኮስተር ብርጌድ በቁጥጥር ስር አውሏቸዋል በማለት የአማራ ፋኖ በጎጃም አስታውቋል። ማናየ ምንሃል መስፍን የተባለው ቢቸና 05 ቀበሌ ኮማንደር አሰፋ ሊዮ በዛ የተባለው ማህበረ ብርሃን ቀበሌ መረጃ ሰጪ የወጉ በይን ሙባል ባንጃ ሸረር ቀበሌ ሚሊሻ ባንዳ በክትትል በፋኖ ቁጥጥር ስር መሆናቸው ተገልጿል። ይህ በእንዲህ እንዳለ አገዛዙ የፋኖ ቤተሰቦችን ጭምር ማጥቃትና ማሳደዱን የቀጠለ ሲሆን በተለይም የልጅ ፋኖ ሆነ በሚል በብልጽግና አመራር ከታገተ ሁለተኛ ቀን ያስቆጠረው የ4 ዓመት ህፃን ጉዳይ መነጋገሪያ ሆኗል። ኃይለሚካኤል አወቀ ታደሰ የሚባለው 4 ዓመት ልጅ ከእናቱ ጋር መታሰሩና 4 በቤተክርስቲያን ያከፍሉ የነበሩ አዛውንቶችን እናቶች ጭምር በምስራቅ ጎጃም ዞን የብልጽግና አመራር መታገታቸው ታውቋል። የዋበል ወረዳ አስተዳዳሪ ብዙነህ ዓለሙ ጓዴ የተባለው ባንዳ ይህንን ድርጊት እንዲፈጸም ትዕዛዝ የሰጠና ቤተሰቦቻቸውና ህፃኑን ከእናቱ ጋር በቁጥጥር ስር በመዋል ፋኖችን አንበረክካለሁ በሚል የወሰደው እርምጃ በአካባቢው ማህበረሰብ ጭምር ከድርጊቱ እንዲቆጠብ ማስጠንቀቂያ እንደተሰጠው ታውቋል። የፋኖ ልጅ ነህ በሚል ከዚህ ቀደምም በሸዋ በተመሳሳይ የፋኖ ባለቤትና ህፃን ልጇ መታሰራቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአብይ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን ሽብር አጠናክሮ መቀጠሉን የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ጠቅሶ ከመልጦ ለማርያም ጎጃም ወደ መካነ ሰላም ቤተ አማራ ወሎ የሚወስደው አውራ ጎዳናን አሸባሪ የብልጽግና ጦር በመዝጋቱ አቅመ ደካሞች፣ ህፃናት፣ እናቶች፣ ሽማግሌዎችና ወላዶች በትራንስፖርት መቋረጥ ምክንያት በህክምና እጦት እየተሰቃዩ ነው ማለት በፎቶግራፍ ማስረጃ የታመሙ ሰዎችን በቃሬዛ ይዘው ሲጓዙ ይፋ አድርጓል። የነብሴ ሳር ምድር ወረዳ ነዋሪዎች ህክምና ተቋም ለማድረስ ቀናት በቃሬዛ ተሸክመው እንዲጓዙ በአረመኔው አገዛዝ በወዳደሮች ተፈርዶባቸዋል ያለው ዋና ቃል አቀባዩ በመንገዱ መዘጋት ምክንያት የተቋረጠው የጎጃምና የወሎ የንግድ ትስስር በመካነ ሰላም፣ በወግዲ፣ ተንታ፣ መቅደላ፣ አቀስታ ባለፉት 38 ቀናት ውስጥ አጠቃላይ የእህል ዋጋ ጭማሪ ማህበረሰቡን ለስቃይ መዳረጉንም ጠቅሷል። ይህንን አረመኔ ስርዓት አንኮታኩተን ለህዝባችን የነጻነት ጮራ የምናበራበት ቀን ሩቅ አይደለም በማለት ድርጊቱን አውግዘዋል። አገዛዙ ከፋኖ ጋር ገጥሞ ሽንፈት በደረሰበት ቁጥር ሰላማዊ ሰዎችን በመበቀል በማጥቃት ሳይወሰን ተመሳሳይ ድርጊቶች ሲፈጽም መቆየቱ አይዘነጋም።
በኢትዮጵያ ውስጥ ከ10 ሚሊዮን በላይ ሰዎች እየጨመረ በመጣው ረሃብና የተመጣጠነ ምግብ እጦት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም በእንግሊዝኛው ምህጻረ ቃል WFP አስታወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚከናወነው ስራም የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚቀርበው የነፍስ አድን ምግብ ድጋፍን በመጪዎቹ ሳምንታትም ይቋረጣል ሲልም ስጋቱን ገልጿል። በምግብ ዋስትና ላይ የሚሰራው የተባበሩት መንግስታት ድርጅት WFP ተቋም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተም ስጋቱን የገለጸ ዛሬ ማክሰኞ ሚያዝያ 14 2017 ዓ.ም ባወጣው መግለጫም ሲሆን ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣም ኢትዮጵያ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭትም፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ሲሆኑ በኢትዮጵያ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብና ተመጣጣኝ ያልሆነ የምግብ እጥረትም በምክንያትነትንም የመንግስታቱ ድርጅትም ገልጿል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀራቸው WFP ገልጿል። WFP በመግለጫው በመላው ኢትዮጵያም ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረትም ተጋልጠዋል ያለ ሲሆን ከነዚህም ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጠባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆነም ጠቅሷል። የመንግስታቱ ድርጅትም በኢትዮጵያ የተመጣጠነ ምግብ እጥረትም ያለበትን ደረጃ አሳሳቢ ሲል የጠራው ሲሆን የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንደዚሁም ህፃናት ሕክምና እንደሚያስፈልጋቸውም አስታውቋል። በዓለም የጤና ድርጅት መስፈርት በአንድ አካባቢ ከሚገኙ ህፃናት መካከል 15 በመቶ ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ የአደጋ ጊዜም ተብሎ ይበየናል። ይህንን ያስታወሰው የመንግስታቱ ድርጅት በሶማሊያ፣ በኦሮሚያ፣ በትግራይና በአፋር ክልሎች በሚገኙ በአንዳንድ አካባቢዎች ያለው እጅግ የከሱ ህፃናትም ቁጥር በዓለም አቀፍ ደረጃ የአደጋ ጊዜ በሚባል ለመበየን ከተጠቀመው የ15 በመቶ ገደብ ያለፈ እንደሆነም WFP በመግለጫው ላይ ጠቅሷል። ይህ ችግር የታየበትን ሶማሌ ክልል በመጪው ግንቦት ይኖራል ተብሎ በሚጠበቀው ዝቅተኛ ዝናብ ምክንያት ሌላ የድርቅም ስጋትም ሊጋረጥበት እንደሚችልም ስጋቱን ገልጿል። በሶማሊያ ክልል የሚገኙ ቤተሰቦች በኢትዮጵያም ታሪክ ለረጅም ጊዜም በቆየውና እንደ ፈረንጆቹ አቆጣጠር ከ2020 እስከ 2023 በነበረው ድርቅ አሁንም እየተቸገሩ መሆናቸውን WFP አውስቷል። በአማራ ክልል ያለው ጦርነትና የደህንነት ስጋትም ተቋሙ በክልሉ የሚያከናውናቸውን የሰብአዊ እርዳታ ስራዎችን ማስተጓጎሉን ያስረዳ ሲሆን በአማራ ክልል ያለው ተቋሙ በክልሉ ግማሽ ሚሊዮን ተጎጂ ሰዎችን ለመድረስ ያለው አቅም ስጋት ውስጥም እንደከተተውም ገልጿል። እንደ መኪና እገታ ስጋቶችና ዘረፋ ያሉ የወንጀል ድርጊቶች እየጨመሩ እንደመምጣታቸው የገለጸው የመንግስታቱ ድርጅት በሰራተኞችና ደህንነትና የነፍስ አድን አደጋም አቅርቦት ላይም ተጽዕኖ እያጋረጠ መምጣቱንም ገልጿል። የአፍሪካን ሰላምና እርቅ ኢንስቲትዩት ለሁሉም መለዮ ለባሾች ለአብይና ጓደኞቹ ስልጣን ስትሉ ህይወታችሁን አትጡ፣ የህዝብን አደራ ልትወጡ ይገባል ሲል ጥሪ አቀረበ። የአፍሪካን ሰላምና እርቅ ኢንስቲትዩት ምክር ቤት ዛሬ በወቅታዊ ጉዳይ ባወጣው መግለጫ ለመለዮ ለባሾች ጥሪ ያቀርባል በማለት በኢትዮጵያ ታሪክ ወታደሮች የነበራቸውን ሚናና አገርና ድንበር ለመጠበቅ የከፈሉትን መስዋዕትነት በማስታወስ በየትም ሀገር ወታደር የህዝብ ጠባቂ እንጂ ህዝብ ጨፍጫፊ አይደለም በማለት ሰፋ ያለ ማብራሪያ ሰጥቷል። በአብይ አህመድ በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ በተለያዩ አገሪቱ አካባቢዎች እየተካሄዱ ያሉ ጥቃቶችና ወታደሩን የሱ ስልጣን ማስጠበቂያ በማድረግ የወሰዳቸው ያለው እርምጃዎችን በማውገዝ ይህንን ቆሞ መመልከት አይገባም በማለት ጥሪ አቅርበዋል። የዘመናችን የኢትዮጵያ መለዮ ለባሾች ግን ለከፍተኛ ወታደራዊ ማዕረግ ላለው አንድ ግለሰብ ለዓላማው መሳካት በጎሳ ኮታ ያለ ችሎታና ያለ በቂ ወታደራዊ እውቀት የመጨረሻውን የመኮንነት ማዕረግ ለተሸከመው ግለሰብ የመኮንነት ኮርስ ሳይወስድ ኮሎኔል ለተባለው የቀለም ትምህርት ሳይማር ዶክተር የተባለውን የትልቋን የኢትዮጵያን ጠቅላይ ሚኒስትር ለመሆን ለበቃው ለአብይ አህመድ ስልጣን ለማቆየት ሞት ከንቱ ሞት ነው በማለት እሱንና የእርሱን ስልጣን ለማስጠበቅ ህይወታቸውን እንዳያጡ ሲል ጥሪ አቅርበዋል። የአፍሪካ የሰላምና እርቅ ኢንስቲትዩት ምክር ቤት ባወጣው በዚሁ መግለጫ ዓለም እንደሚያውቀው እነዚህ ጀነራሎች በሙሉ ቀደም ሲል የኢትዮጵያ ወታደር የነበሩና የኤርትራ ተገንጣይ የሻዕቢያና የህወሓት ምርኮኞች የነበሩ ናቸው ማለት የአብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ጀነራሎችን በተመለከተ የጠቀሰው መግለጫ ከምርኮ መልስ ህወሓትን መንገድ
እየመሩ የኢትዮጵያ ከጂዎች ናቸው። ዛሬ እነርሱ በየትኛውም ጦር ሜዳ አይዋጉም። አዲስ አበባ ተቀምጠው የድሃው ልጆች በኮታ እያፈሱ ወንድም ከወንድም ጋር እንዲጋደልና እንዲሞት አካለ ጎደሎ እንዲሆን አድርገዋል በማለት ድርጊቱን አውግዘዋል። በባድሜ ጦርነት ያለቀው ወጣት ቤት ይቁጠረው ያለው ይኸው መግለጫ አካሉን አጥቶ የቤተሰብ ሸክም የሆነው ያለ ጡረታና ሐኪም አጥተው የመንገድ ለማኝ የሆነውን የባድሜ ቁስለኛና የሞተው ወታደሮችን አገር ይቁጠረው በማለት ወታደሮች ስልጣን ላይ ለወጣው ቡድን ሲባል ህይወታቸው እንዳያጡ ጥሪ አቅርበዋል። ከህዳር 2013 ዓ.ም ጀምሮ እስከ 2015 ዓ.ም ከህወሓት ጋር በተደረገው የእርስ በርስ ጦርነት የትግራይ ተራሮችና ሸለቆዎች ላይ ከ50,000 በላይ የአሞራ ሲሳይ የሆነው ወጣት ደም ለአብይ አህመድ የስልጣን ማስጠበቂያና ለአገር ሽያጭ ውሏል። የእናንተ ጓደኞች ወታደሮች ባለሌላ ማዕረጎችና መስመራዊ መኮንኖች አውሬና የአሞራ ሲሳይ ሆነዋል በማለት ዛሬም እየተካሄደ ያለውን ጦርነት በተመለከተ ሚናቸውን እንዲለዩ ጥሪ አቅርበዋል። ከ1 ሚሊዮን በላይ የትግራይ ህዝብ በአገሩ በጀትና በዘመናዊ ድሮች በሚሳኤል ተደብድቦ እንደ ጌሾ ተወቅቷል። አሁን ተረኛው የአማራ ህዝብ ነው። አማራን ካላዳከሙትና እንዳይነሳ አድርገው እንደ ትግራይ ወያኔ ከጫማቸው በታች ካላስገዙት ኢትዮጵያን ማፍረስ አንችልም በማለት በእጃቸው በገባው በኢትዮጵያ ህዝብ ስልጣን የተገኘውን የአገሪቱን ሀብትና የአገር ማስጠበቂያ ከፍተኛና ዘመናዊ የጦር መሳሪያን በመጠቀም በአንተው ገዳይነት ሞራል በሌላቸው በቀድሞ ምርኮኞች በዛሬ ጀነራሎችና ፊልድ ማርሻል ትእዛዝ እንደ ዱር አውሬ የአማራን ህዝብ እየገደልክ ትገኛለህ በማለት የአብይ አገዛዝ ስልጣን አስጠባቂ ጦር አባላትን መግለጫው አስታውሷል። ወታደር ሀገርና ህዝብ ጠባቂ ነው ያለው ይኸው መግለጫ አንተ አብይና ብልጽግና እየጠበቅ ኢትዮጵያን እንደ ግሪክ ለዓለም ባንክና አይኤምኤፍ አሽጠሃል። የኢትዮጵያ ሉዓላዊነት አንተው አስደፍርሃል። ኢትዮጵያና ግሪክን የሚያስተዳድራቸው ዓለም ባንክና አይኤምኤፍ ናቸው። ታዲያ አንተ የምትጠብቃት ኢትዮጵያዊቷ ናት። የአብይና የህወሓት ብልጽግና ነው የምትጠብቁት በማለት ለመለዮ ለባሹ ጥሪ አቅርበዋል። የግሪክ ሀገር ኢኮኖሚ በመውደቁና ግሪክ ሀገር ሆኖ መቆም ባለመቻሏ በቅኝ ግዛት ለመውደቅ ተገዳለች ያለው የአፍሪካ ሰላምና እርቅ ኢንስቲትዩት መግለጫ ሀገር ለማኖርና ህዝብን ላለማጥፋት የሀብታሞች ባሪያ መሆንና የሀገሪቷን ሉዓላዊነት አሳልፈው መስጠት ግድ ስለሆነ ግሪክ ለአይኤምኤፍና ወርልድ ባንክ በእነዚህ ቅኝ ግዛት ውስጥ ትገኛለች ማለት በዚህ ዘመን ሀገራት በቀጥታና በተዘዋዋሪ ዘመናዊ ቅኝ ግዛት ስር እየወደቁ ይገኛሉ። ኢትዮጵያን የገጠማትም ተመሳሳይ እጣ ነው በማለት ከዚህ ደግሞ አብይና ኦህዴድ ብልጽግና ኢትዮጵያን በውጪ ምንዛሪ እጥረት ሸጠዋታል በማለት መግለጫው አስታውቋል። የኢትዮጵያ መለዮ ለባሽ የተሸጠውን ሀገር አንድነት ይጠብቃል። ሀገር የሸጡትን ፋሺስቶችን በኢትዮጵያ መንበር ስልጣን ላይ ለማቆየት ወንድም የሆነውን የአማራና የኦሮሞ ህዝብን በጅምላ እየጨፈጨፍክ ትገኛለህ። አንተም በፈጀው ህዝብ ልክ በደፈርካቸው እናቶችና እህቶችና ሴት ህፃናት ልጆቻችን ላይ ባደረስከው የጦር ወንጀለኝነት ተጠያቂ ትሆናለህ በማለት የስርዓቱን ስልጣን አስጠባቂ ጦር መግለጫው አስጠንቅቋል። ይህ ከመሆኑ በፊት የያዝከውን የጦር መሳሪያ ለስልጣኑ ሲል እያዋጋ ባለው ላይ በማዞር ከፋኖ ግን እንዲቀላቀሉ መግለጫው ጥሪ አቅርበዋል። ይህ ጥሪ ለአንተ ለመለዮ ለባሽ ወታደር ነው። የኢትዮጵያን ህዝብ እንድትወጋ አንተ የበቀልከው ከድሃ ገበሬና ከከተማ ለፍቶና ደክሞ ከሚኖረው ወዛደር ነው። ያንተ ደም የውሻ ደም እንዲሆንና በአንተ ሞት አብይና ብልጽግና ሊበለጽጉ በመሆኑ የታጠቀውን የጦር መሳሪያ በአስገዳዮች ላይ በማዞር አገርና ወገንህን አድነህ ታሪክ ትሰራ ዘንድ ኢትዮጵያና የኢትዮጵያ ህዝብ ወገናዊ ጥሪ ያቀርብልሃል በማለት የአፍሪካ ሰላምና እርቅ ኢንስቲትዩት ምክር ቤት ባወጣው በዚሁ መግለጫ ጥሪ አቅርበዋል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በኢትዮጵያና በኬንያ ሊያደርጉት የነበረው ጉብኝት መሰረዛቸው ተሰማ። የውጭ ጉዳይ ሚኒስተሩ በአፍሪካ ለመጀመሪያ ጊዜ ሊያደርጉት የነበረው ጉብኝት የሰረዙት የኬንያው ፕሬዝዳንት ዊሊያም ሩቶ ለ5 ቀናት ወደ ሁለተኛው የዓለማችን ሀያል አገር ቻይና ጉብኝት ለማድረግ ወደ ቤጂንግ ካቀኑ ከሰዓታት በኋላ መሆኑን የተገለጸ ሲሆን እንደ አፍሪካ ኢንተለጀንስ ዘገባ የሩቢዮ የመጀመሪያው የአፍሪካ ጉብኝት በደህንነትና የንግድ ጉዳዮች ላይ ትኩረት ያደርጋልም ተብሎ የተጠበቀ ቢሆንም ጉብኝቱ ላልተወሰነ ጊዜም ተራዝሟልም ብለዋል። የኬንያው ፕሬዝዳንት ሩቶ በቅርብ ጊዜ ውስጥ ዋሽንግተን ሊጎበኙ ይችላሉም ተብሎ የተጠበቀ ሲሆን በቻይና ጉብኝታቸው ዛሬ የጀመረው የኬንያው ፕሬዝዳንት ዊሊያም ሩቶ የአሜሪካ የንግድ ጭማሪ ወይም ታሪፍ የዓለም ንግድን ካቋረጠ ወዲህ ቤጂንግ የጎበኙ የመጀመሪያው አፍሪካዊ መሪም አድርጓቸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በጣለው የንግድ ታሪፍ ከተጎዱ 185 ሀገራት መካከል ኢትዮጵያና ኬንያ የሚገኙበት ሲሆን ካለፈው መጋቢት ወር መጨረሻም ጀምሮ የ10% የመነሻ ታሪፍ ከነዚህ አገሮች ወደ አሜሪካ በሚገቡ ሁሉ ምርቶች ላይ ተግባራዊ መደረጉ መዘገባችን ይታወሳል። የፕሬዝዳንት ትራምፕ አስተዳደር የ10% ቀረጥ የመጀመሪያ ታሪፍ ተብሎ የተገለጸም ሲሆን ይህ ማለት አሜሪካ ባለፉት ዓመታት ኢኮኖሚዋን ተጠቅመዋል ብላ የምታምንባቸውን አገሮችም ተጨማሪ ተረፍ ይኖራል የሚል ግምትም አሳጥቷታል። ይህንን ተከትሎ የአሜሪካ
መንግስት የጣለውን አዲስ ታሪፍ ከቻይና በስተቀር ባሉ አገሮች ላይ የተፈጻሚነት ጊዜው ለ90 ቀናት መራዘሙ የሚታወስ ሲሆን አዲሱ ዝቅተኛ ታሪፍ ከኬንያ ወደ አሜሪካ የሚላኩ ምርቶች በሙሉ የኮታና የቀረጥ ነጻ እድል ወይም አጓም ስር ያሉ ምርቶችን ጭምር ኬንያ ከ50 በመቶ በላይ ዕቃዎቿን ከቀረጥ ነጻ ወደ አሜሪካ እንድትልክም አስችሏታል። ይህም 25 ዓመታት ያስቆጠረው የአፍሪካ አገራትም ከቀረጥ ነጻ የሚያደርጋቸው የአጓ እድል በአዲሱ የታሪፍ ተመን መሰረት የአፍሪካ አገራት ከእድሉ ውጪ እንደሚያደርጋቸውም ተሰክቷል። የአማራ ፋኖ በወሎ ቤተ አማራ አገዛዙ ቆቦ ከተማ ላይ አገልግሎት መስጫ ጽፈት ቤትን በሰዓት ሙሉ ለሙሉ ማውደሙን አስታወቀ። የአማራ ፋኖ በወሎ ቤተ አማራ ዛሬ ሚያዝያ 14 ቀን 2017 ባወጣው መግለጫ በሰሜን ወሎ ዞን የቆቦ ከተማ አገልግሎት ጽፈት ቤት ትላንት ሚያዝያ 13 ቀን 2017 ምሽት ሆን ተብሎ በሰዓት ሙሉ ለሙሉ መውደሙን አስታውቋል። በክልሉ ከፍተኛ የብልጽግና መር የመሬት ወረራ ዘመቻ ቁንጮ ላይ የሚገኘው ቆቦ ከተማ በጥቂት የፋሽስቱ አገዛዝ ሹማምንቶች ህገወጥ ደላላዎችና የጊዜ አልፍምና አይነጋ በመሰላቸው ባለሀብቶች ቅንጅት የተዘረፈውን የህዝብ ሀብት እንዳይታወቅ በሚል መረጃ ለማጥፋት ጽፈት ቤቱን ሙሉ ለሙሉ ማውደማቸውን አስታውቋል። የህዝብ ሀብት ተዘርፎ ተድበስብሶና ተዳፍኖ የሚቀርበት ሁኔታ እንደሌለና ጊዜውን ጠብቆ የህዝብ ሀብት ለህዝብ መሆኑን እንደማይቀር የገለጽን የአማራ ፋኖ በወሎ ቤተ አማራ ይህንን ጉዳይ በጥልቀት በመመርመር በማጣራት ጸረ ህዝብ የሆኑ ወንጀለኞች ላይ እርምጃ የሚወስድ መሆኑን ለህዝብ ለማሳወቅ እንወዳለን በማለት የመሬት ወረራ መረጃቸውን እንዳይጋለጥ የፈለጉ ያወደሙትን የቆቦ ከተማ አገልግሎት ጽፈት ቤት መሰረት አድርጎ ባወጣው በዚሁ መግለጫ ጠቅሷል። በእንዲህ እንዳለ ከአካባቢው በወጡ ተጨማሪ መረጃዎች የአገዛዙ የአካባቢው የብልጽግና አመራሮች ሰነድ ለማጥፋትና ተጠያቂነትን ለማስቀረት የወሰዱት እርምጃ መሆኑን ይህም በተጠናና ምሽትን ተገን አድርጎ የተፈጸመው ድርጊት በአካባቢው የመሬት ወረራን ተከትሎ ከህዝቡ የሚነሱ ቅሬታዎችን መሰረት ማድረግ የማጣራት እንቅስቃሴ ይጀምራል መባሉን ምክንያት በማድረግ ራሳቸው ማቃጠላቸው ተጨማሪ መረጃ መሆኑን የሚጠቅሱ መረጃዎች ወጥተዋል። በኢትዮጵያ በደቡብ በዳውሮ ዞን ዲሳ ወረዳ በወባ በሽታ ሰዎች የሞቱ ሲሆን በጋምቤላ የወንዝ ውሃ በጀሪካን 20 ብር መሸጥ መጀመሩ ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን ዲሳ ወረዳ በተቀሰቀሰ የወባ በሽታ የሰዎች ህይወት እያለፈ እንደሚገኝ የወረዳው ነዋሪዎችና የሕክምና ባለሙያዎች መናገራቸውን ጠቅሶ ዲደብሊው ዘግበዋል። ሾታ በተባለ አንድ ቀበሌ ብቻ ባለፈው ሳምንት ምርመራ ከተደረገላቸው 127 ታማሚዎች መካከል 102ቱ በወባ በሽታ የተያዙ መሆናቸውን መረጋገጡን የሕክምና ባለሙያዎች መናገራቸውን ያው ዘገባ ጠቅሷል። ሲስተር ዝናቡ እንግዳ በዲሳ ወረዳ ሾታ ቀበሌ በክሊኒካል ነርስ በማገልገል ላይ የሚገኙ ሲሆን ባለፉት 2 ሳምንታት በቀበሌው ከፍ ያለ የወባ በሽታ ስርጭት መታየቱን የጠቀሱት ሲሆን ባለፉት 3 ቀናት ብቻ ብዛት ያላቸው ሰዎች ታመው ወደ ሕክምና መምጣታቸውን ወደ ክሊኒኩ ከመጡና ምርመራ ካደረግላቸው 127 ታማሚዎች መካከል 102ቱ የወባ በሽታ ተገኝቶባቸዋል። ውጤቱም በጣም አስደንግጦናል ብለዋል። አብዛኞቹ ታማሚዎች ወደ ሕክምና እየመጡ የሚገኙት ሰውነታቸው ከደከመ በኋላ በመሆኑ ለተጨማሪ ሕክምና ወደ አጎራባች ጤና ጣቢያዎች ሄደው እንዲታከሙ እንደሚጻፍላቸው ሲስተር ዝናቧ ገልጸው ያም ሆኖ የመጓጓዣ ጦትን ጨምሮ በተለያዩ ምክንያቶች ተጨማሪ ሕክምና ወዳለበት አጎራባች የጤና ተቋም መሄድ ባለመቻላቸው ህይወታቸው ያለፉ ሰዎች መኖራቸውን ጠቅሰዋል። ለተጨማሪ ሕክምና ወደ ወረዳ ጤና ጣቢያ ሄደው እንዲታከሙ ለአንድ ታማሚ እናት መሸኛ ጽፈውላቸው እንደነበር የተናገሩት ሲስተር ዝናቧ ነገር ግን ወደ ተባሉበት የጤና ተቋም ሳይሄዱ በመቅረታቸው ህይወታቸው አልፈዋል። በተመሳሳይ መለሰ የሚባሉ ታማሚም እንዲሁ በበሽታው መሞታቸውን አውቃለሁ። በእኛ በኩል በእጃችን ያለውን የፈውስ መድኃኒቶች እየሰጠን እንገኛለን። ነገር ግን በሽታው በጣም የበረታባቸው ታማሚዎች ወደሚቀጥለው ጤና ጣቢያ ተዛውረው ተጨማሪ ድጋፍ የሚያገኙበት ሁኔታ ካልተመቻቸ አሁንም ሰዎች ሊሞቱ ይችላሉ በማለት ስጋታቸውን ገልጸዋል። በዲሳ ወረዳ የተከሰተውን የወባ በሽታ አስመልክቶ አስተያየታቸውን የጠየቁት አቶ አንድነት አየለ በወረዳው የወባ በሽታ መቀስቀሱን አረጋግጠው ኃላፊው በበሽታ ህይወታቸው ያለፉና የታመሙ ሰዎች ቁጥር ለመጥቀስ ቢቸገሩም በሽታ የመከላከልና ታማሚዎችን የማከሙ ስራ ግን እየተከናወነ ይገኛል ሲሉ ምላሽ መስጠታቸው ተጠቅሷል። በኢትዮጵያ የወባ በሽታ በሚሊዮኖች ለሚቆጠሩ ሰዎች ዋነኛ የጤና ችግር መሆኑን መረጃዎች የሚጠቅሱ ሲሆን የአገሪቱ ጤና ጥበቃ ሚኒስቴር እንደ ኢትዮጵያ አቆጣጠር በ2030 ወባን ከኢትዮጵያ ሙሉ በሙሉ ለማጥፋት ከመጋቢት 1 ቀን 2009 ዓ.ም ጀምሮ አገር አቀፍ የህዝብ ንቅናቄ ይፋ አድርጌያለሁ ማለቱ አይዘነጋም። በእንዲህ እንዳለ በበርካታ የደቡብ አካባቢዎች የጤና ባለሙያዎች መምህራንን ጨምሮ የደሞዝ እጥረት አለ በሚል በሙሉ ኃይላቸው የማይሰሩበትና በጀት አጥሯል በሚል በቂ የሕክምና ቁሳቁስ እንደማይገኝ በተደጋ
በተደጋጋሚ በቅሬታ ሲነሳ መቆየቱ አይዘነጋም። በተያያዘ ዜና በጋምቤላ ከተማ አንድ ጀሪካን የወንዝ ውሃ እስከ 20 ብር እየተሸጠ እንደሚገኝ ነዋሪዎች ተናግረዋል። ጋምቤላ ባሮ ወንዝ በአጠገቧ እየፈሰሰ የውሃ እጦት እንደበረታባት የክልሉ መንግስት መቀመጫ በሆነችው ከተማ ነዋሪዎች እንደሚሉት የወንዝና የጉድጓድ ውሃ በጀሪካን እየተቀዳ እስከ 20 ብር እንደሚሸጥ ገልጸው ችግሩ የተፈጠረው ከባሮ ወንዝ ውሃ የሚገፋበት ፓምፕ በማርጀቱና የውሃ ማስተላለፊያ ቧንቧዎች በመንገድ ግንባታ በማቆረጣቸው መሆኑን ባለስልጣናት መናገራቸውን ጠቅሶ ዲደብሊው በዚሁ ዘገባ አስነብቧል። የጋምቤላ ከተማ አንዳንድ ነዋሪዎች ዛሬ ለዲደብሊው እንደተናገሩት በከተማው ያለው የንጹህ መጠጥ ውሃ እጥረት ስራ ለመስራት እንዳላስቻላቸው የወንዝ ውሃ ለማግኘት አንድ ጀሪካን ውሃ እስከ 20 ብር መግዛታቸውን አረጋግጠው ካለው ሙቀት አኳያ ያለ ውሃ ጥቂት እንኳን መቆየት አስቸጋሪ መሆኑን ተናግረዋል። እንዳስተያየት ሰጪ በጋምቤላ ከተማ ያለውን የውሃ ችግር ጉድጓድ ተቆፍሮ ነበር ውሃ የምናገኘው፣ አሁን ግን ጉድጓድ ውሃ የለውም። አሁን ነዋሪው የባሮ ወንዝ ውሃን ነው የሚጠቀሙት። በመስመር የሚመጣውን ቢሆን በተወሰነ አካባቢ ነው የነበረው፣ እሱም ቆሟል። ኩሬዎች በሙሉ ደርቀዋል። በጣም ችግር ላይ ነን ሲሉ መናገራቸው ተዘግበዋል። ይህ በእንዲህ እንዳለ በአብይ አህመድ የሚመራው በኦሮሞ ብልጽግና ፓርቲ የበላይነት የሚሽከረከረው ገዢው ብልጽግና ፓርቲ የሀገሪቱን ሀብት በብልጭልጭ ፕሮጀክቶችና የጦር መሳሪያ ለመሰብሰብና በጦርነት እያባከነ ባለበት በአሁኑ ወቅት የተለያዩ መሰረታዊ የሚባሉ ለህዝብ አስፈላጊ የልማት ስራዎች መቆማቸው ተደጋግሞ ሲገለጽ ቆይተዋል። ከተማ ማስዋብም ሆነ የኮሪደር ፕሮጀክቱ ለህዝብ አስፈላጊ የሆኑ መሰረታዊ ፍጆታዎች የልማት ተቋማት ቅድሚያ ሊሰጣቸው ይገባል የተባለ ቢሆንም ትምህርት ቤቶችና ጤና ጣቢያዎችን ጨምሮ በአማራ ክልል አገዛዙ የከፈተውን ጦርነት ተከትሎ በከባድ መሳሪያ ጭምር እያወደመ መሆኑ አይዘነጋም። በምዕራብ ሸዋ ዞን አዳበርጋ ወረዳ ውስጥ የ60 ዓመት ጎረቤቱን ጨለማን ተገን በማድረግ በራቸውን ሰብሮ በመግባት የመድፈር ጥቃት የፈጸመው ግለሰብ በ5 ዓመት እስራት ተቀጣ። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ እንዳስታወቀው ተከሳሽ ተስፋዬ ፍቃዱ የተባለ የ25 ዓመት ወጣት ከምሽቱ 4 ሰዓት የቤታቸውን በር ዘግተው የተኙትን የ60 ዓመት ጎረቤቱን በር ሰብሮ በመግባት የመድፈር ጥቃት ፈጽሟል። ግለሰቡ ድርጊቱን ከፈጸመ በኋላ ለመሰወር ሲሞክር ጥቃትም የደረሰባቸው አዛውንት ባሰሙት ጩኸት በቁጥጥር ስር ውሏል ሲሉ የፖሊስ መምሪያው የኮሙኒኬሽን ጽህፈት ቤት ኃላፊው ምክትል ኢንስፔክተር ሙሉጌታ ጨምዴ ለመገናኛ ብዙሃን ገልጸዋል። ፖሊስም በቁጥጥር ስር በዋለው ግለሰብ ላይ አስፈላጊው ምርመራ በማጠናከር ለአቃቢ ሕግ ያቀረበ ሲሆን አቃቢ ሕግም በግለሰቡ ላይ ክስ የመሰረተ መሆኑና የተመሰረተበትንም ክስም ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት በሚያዝያ 8 2017 ዓመተ ምህረት በዋለው ችሎት ተከሳሽ ተስፋዬ ፍቃዱ በእድሜ የገፉና እናቱ በሚሆኑ ላይ መከላከል በማይችሉበት ምሽት የመድፈር ጥቃት መፈጸሙ ነውረኝነቱን የሚገልጽ በመሆኑ ይህም በበቂ ማስረጃ በመረጋገጡ በ5 ዓመት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኢንስፔክተር ሙሉጌታ ጨምዴ ለመገናኛ ብዙሃን ገልጸዋል። በእነ ዶክተር ወንደሰን አሰፋ መዝገብ ጨምሮ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበዋል። አቃቢ ሕግ ያዘጋጀውን ምስክር ተከሳሾች ተሟልተው አልመጡም በማለት እንዳይመሰክር የተከራከረ ቢሆንም ምስክሩ ተከሳሾቹን እንደማያውቃቸው ተናገረ። ከበርካታ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል በእነ ዶክተር ወንደሰን አሰፋ መዝገብ ጋዜጠኛና ምህርት መስከረም አበራን ጨምሮ እነ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማውና ጋዜጠኛ ጎበዜ ሲሳይን ጨምሮ የተካተቱበት 23 በስር ላይ የሚገኙ የህሊናና የፖለቲካ እስረኞች ያሉበትና አልተያዙም የተባሉ አባሪዎቻቸው ያላቸውን ጨምሮ 51 በአገዛዙ የፈጠራ የሽብር ክስ የተከሰሱ ላይ አቃቢ ሕግ አሉኝ ያላቸውን ቀሪ ምስክሮች እንዲያሰማ በተሰጠው ቀጠሮ አንድ ምስክር ይዞ የቀረበ ሲሆን ምስክሩ ተከሳሾች ተሟልተው ባለመቅረባቸው እንዳይሰማብኝ በሚል መልሶ መቃወሙ ታውቋል። የፍርድ ቤት ሂደቱን ተከታትሎ የሚዘግበው ሎክሶን አንድነት ትላንት ሚያዝያ 13 ቀን 2017 በነበረው የነ ዶክተር ወንደሰን አሰፋ መዝገብ ከሚያዝያ 2 ቀን 2017 እስከ ሚያዝያ 12 ቀን 2017 ዓ.ም በነበረው ጊዜ አቃቢ ሕግ አማራ ክልል ውስጥ ያለውን የጸጥታ ችግር እንደ ምክንያት በመጥቀስ አንድ ምስክር ለማቅረብ ያልቻለ ቢሆንም ትላንት ሚያዝያ 13 ቀን 2017 በነበረው ችሎት አንድ ምስክር ይዞ በመምጣት ማስመስከሩን ዘግቧል። የምስክሩ ስም ተመስገን የሚባል ሲሆን ከባህር ዳር ከተማ ፌዴራል ፖሊስ ካምፕ የመጣ መሆኑን ጠቅሶ ምስክሩ ቃሉን ከመስጠቱ በፊት አቃቢ ሕግ ምስክሩ ስለ ሁሉም ተከሳሾች የሚያስረዳልኝ በመሆኑ ሁሉም ባልተሟሉበት ሁኔታ ሊሰማ ይገባም በማለት ተጨማሪ የማጓተት
ጥያቄ ያቀረበ ቢሆንም በጠበቃዎች በኩል የምስክሮች የሚያስረዱት ፍሬ ነገር ምን እንደሆነ እንዲያስረዱ ከተደረገ በኋላ ፍርድ ቤቱ የራሱን ውሳኔ ቢሰጥ ይሻላል በሚል ጠይቀዋል። ፍርድ ቤቱ ምስክሩ ገብቶ በምን ጉዳይ እንደሚመሰክር ጠይቆ ከተረዳ በኋላ በጉዳዩ ላይ ብይን የሰጠ ሲሆን ይኸውም በስር ላይ ከሚገኙ ተከሳሾች መካከል በዕለቱ ችሎት ያልተገኙት ዶክተር መሰረት ቀለመወርቅና ማስረሻ ያኔው ከዛሬ ሚያዝያ 14 ቀን 2017 ጀምሮ በችሎት እየተገኙ ሂደቱን እንዲከታተሉ ሲል ትዕዛዝ ሰጥቷል። በዕለቱ የቀረበው የአቃቤ ሕግ ምስክር ተከሳሾችን እንደማያውቅና የሚመሰክረውም በአንድ ወቅት የፌዴራል ፖሊስ ንብረት ነው ከአዲስ አበባ ወደ ጎንደር ሲጓዙ ደጀን በረሃ አካባቢ የመኪና ብልሽት እንዳጋጠማቸው አስታውሶ ይህን በተበላሸ መኪና ውስጥ የነበረው ንብረት ለመውሰድ በሚል በሌላ መኪና ከባህር ዳር ወደ ደጀን ሲመለሱ ደጀን በረሃ መግቢያ ላይ ቁጥራቸው ከ20 እስከ 30 የሚደርሱ የምስራቅ አማራ ፋኖች አስቁመው በመያዝ የያዝነውን 2 ክላሽ ለፖሊስ አስረክቡ በማለት ትዕዛዝ ሰጡን። ብረቱን ከማስረከባችን ከፖሊሶች እጅ ነጥቀው ወስደውታል ሲል የተናገረ ሲሆን ወደ ደጀንና ወደ ደብረ ማርቆስ ከተመለሱ በኋላ ከ2 ሳምንት የመንግስት ጸጥታ አካላት የካምፕ ቆይታ በኋላ በሰላም ተመልሰው ወደ ስራ ቦታ መግባታቸውን ተናግረዋል። ምስክሩ ካሉን ከሰጠ በኋላ በጠበቆች በኩል መስቀለኛ ጥያቄ የቀረበለት ሲሆን አቃቤ ሕግ ዳግም የማጥራት ጥያቄዎችን እያቀረበ ምላሽ እየተሰጠ ባለበት ሁኔታ ቀረጻው ጠፍቷል በሚል በይደር ለዛሬ ሚያዝያ 14 ቀን 2017 እንደ አዲስ እንዲመሰክር ቀጠሮ መለወጡ ታውቋል። ተከሳሾች የምስራቅ አማራ ፋኖ ሲል የገለጸውን አቃቤ ሕግ የምስራቅ ጎጃም ፋኖ እያለ በማስተካከል መናገሩ አስቀድሞ ያስጠናውን ምስክር ቃል በሚፈልገው መንገድ ለመለወጥ መሞከሩ ትዝብት ላይ እንደጣለውና ቀረጻው ተበላሽቷል የተባለበትም በፍርድ ቤት ውስጥ በተደራጀ መንገድ ያገዛዙን የፈጠራ ክስ ተከትሎ ማጓተት ለመፍጠር የሚወሰድ እርምጃ ሳይሆን እንዳይቀር አንዳንዶች ጥርጣሬ እንዳላቸው ታውቋል። ይበንዲ እንዳለ በነተመስገን አስማማው መዝገብ 8 የአማራ ብሔር ተወላጅ የፖለቲካ እስረኞች ከማረሚያ ቤት ትናንት ሚያዝያ 13 ቀን 2017 በተመሳሳይ ችሎት በፌዴራል ከፍተኛ ፍርድ ቤት ቀርበው የነበረ ሲሆን ባቀረቡት የዋስትና ጥያቄ ላይ አቃቤ ሕግ ተከሳሾች በዋስትና ቢለቀቁ በፖሊስ ጥረት ወንጀሉ ከመፈጸሙ በፊት ተከሳሾች ተይዘው እንዲቋረጥ የተደረገ ወንጀል ድርጊት እንዲቀጥል ሊያደርጉ ይችላሉ በማለት የፈጠራ ወንጀላውን ህጋዊ አድርጎ በማቅረብ ዋስትናቸው እንዲከለከል መጠየቁ ታውቋል። ሌሎች የፖለቲካ እስረኞች በእነ ሀብታሙ መሐመድ መዝገብ 4 የፖለቲካ እስረኞች በተመሳሳይ የቀረቡ ሲሆን በስር ፍርድ ቤት የተሰጣቸውን ዋስትና ፍርድ ቤቱ የአቃቤ ሕግን ጥያቄ ተቀብሎ በመሻር ተለዋጭ ቀጠሮ መስጠቱን አውሎክሶን አንድነት በላከው በዚሁ ዘገባ ጠቅሷል። በትግራይ የህወሓት መሪዎችን በትጥቅ እናስወግዳለን ያሉ ወጣቶች ራሳቸውን አሰባስበው ወደ በረሃ መግባት መጀመራቸው የተገለጸ ነው። ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑ ተገልጿል። ጌታቸው ረዳ ሳላባረረው ይቆጨኛል ያለው ምክትሉ ያቀረበለትን ግብዣ እንደማይቀበል መግለጹ መነጋገሪያ ሆነዋል። የትግራይ ወጣቶችን አስጨርሰው እነሱ በስልጣን ሽኩቻ ላይ ናቸው በሚል ተቃውሞ ሲያነሱ የነበሩ የህወሓት ታጣቂዎች መካከል በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራር በትጥቅ እናስወግዳለን በሚል አዲስ አደረጃጀት ለመፍጠር ወደ በረሃ እየተንቀሳቀሱ ያሉ ወጣቶች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱን ህወሓት ያስታጠቃቸውን መሳሪያ እየያዙ በረሃ የሚገቡ ወጣቶች ቁጥር መጨመር የአብይ ደጋፊ የሆኑ የትግራይ ብልጽግና አመራሮችን ጭምር ማሳሰቡ ታውቋል። የህወሓት አመራሮች የትግራይን ህዝብ አይወክሉም፣ እነዚህ ዘራፊዎች ናቸው በሚል ቅሬታ የነበራቸውና በህወሓት ታጣቂዎች ውስጥ የተመደቡ ወይም ራሱን የትግራይ ኃይል ብሎ በሚጠራው ውስጥ ከኃይል አዛዥነት እስከ ተራ ተዋጊነት የነበሩ ግለሰቦች በተወሰነ ደረጃ ውስጡን ተነጋግረው በረሃ እየወረዱ መሆናቸውን የሚጠቅሱ መረጃዎች ከትግራይ እየወጡ ሲሆን የትግራይ ብልጽግና ፓርቲ የማህበራዊ ሚዲያ ፈቀላጤዎች እርምጃው ለህወሓትም አልጠቀምም፣ ትጥቅ አንስታችሁ አትታገሉ በማለት ከወዲሁ መማጸን ጀምረዋል። የህወሓት አመራሮች እርስ በርስ እየተገዳደሉ አንዱን እያጠፋ ስልጣናቸውን ተቆጣጥረው አንዱ ቡድን ገኖ የወጣበትን እርምጃ በመደገፍ እስከ ቅርብ ጊዜ ድረስ የህወሓት ደጋፊዎች የነበሩትና ከጦርነቱ መነሳቷ ዜማ የትግራይ ብልጽግና ሚል በአብይ አህመድ የተፈጠረ አደረጃጀት ውስጥ በመካተት በአዲስ አበባና በውጭ ሀገራትም በተወሰነ ደረጃ በአነስተኛ ቁጥር የሚንቀሳቀሱ ግለሰቦች የትግራይ ወጣቶች አዲሱን መንገድ የማይደግፉ መሆናቸውን በማህበራዊ ሚዲያ አማካኝነት ሲገልጹ ተስተውለዋል። ይህ በእንዲህ እንዳለ ከትግራይ ሊገሉኝ ነበር በሚል ተሳዶ ወደ አዲስ አበባ የመጣው የቀድሞ የትግራይ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራር አቶ ጌታቸው ረዳ ሳላባረረው ይቆጨኛል በማለት ከነ ዶክተር ደብረጽዮን ቡድን ጋር ወግኗል የተባለው በህወሓት ስምምነትና በአብይ አህመድ
አጽዳቂነት የትግራይ ጊዜያዊ አስተዳደር ሆኖ የተሾመው ሌተናል ጀነራል ታደሰ ወረደ ይፋዊ ሽኝት ይደረግልሃል ብሎ ያቀረበለትን ጥያቄ ጌታቸው ረዳ ለመቀበሉና ጋቢ አልቸገረኝም ጋቢ ሞልቶኛል በማለት ስለ አዲሱ አብይ አህመድ ስለሰጠው ሹመትና የትግራይ ሁኔታ በተመለከተ በሰጠው ቃለ መጠይቅ ላይ ገልጿል። ጌታቸው ረዳ ዩኤምዲ ከተባለ በትግርኛ ቋንቋ ከሚሰራጭ ማህበራዊ ሚዲያ ጋር ባደረገው በዚህ ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ሲል መናገሩ ተገልጿል። አብይ አህመድ ለደህንነቴ እውቅና ሰጥቷል በማለት ያመሰገነው ጌታቸው ረዳ በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል በማለት የፕሪቶሪያ የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸዋል። በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም በማለት በአዲሱ የትግራይ ጊዜያዊ አስተዳደር መሪ ሌተናል ጀነራል ታደሰ ወረደ የቀረበላቸውን የክብርና የምስጋና ሽኝት መድረክ ውድቅ በማድረግ ብዙ ጋቢ ያለኝ ጋቢ አያስፈልገኝም በማለት ግብዣውን አለመቀበሉ አስታውቋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው፣ ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም በማለት የገለጸው ጌታቸው ረዳ ስራቸውን ይስሩ በማለት ቀደም ሲል ኃላፊነቱን አልተወጣም ስላላባረርኩት ይቆጨኛል በማለት ምክትሉና የጸጥታ ጉዳይ ኃላፊ የነበረው ሌተናል ጀነራል ታደሰ ወረደን የክብር ሽኝት ግብዣ እንደማይቀበል አስታውቋል። ጌታቸው ረዳ በአዲሱ ሹመቱም ትግራይን ለመጥቀም እስከሰራ ድረስ እንደሚያገለግል የተናገረ ሲሆን ሹመቱን ከመቀበሉ ከ8 ሰዓት በፊት ለደህንነትም ሲባል የመንግስት ስልጣን ጥበቃ ያስፈልጋል በሚል በአብይ አህመድ እንደተነገረውና ሹመቱን ጠዋት መስማቱን ገልጿል። እስካሁን የሥራ ኃላፊነት ዝርዝር እንደሌለው ያሳወቀው ጌታቸው ረዳ ከአብይ አህመድ ጋር ለመስራት የወሰነው አብይ ኤርትራን ለመውረር ያለውን ቁርጠኝነት በማየት ነው የሚሉ አስተያየቶችም ሲሰጡ የቆየ ሲሆን በሌላ በኩል የነ ዶክተር ደብረጽዮን ቡድን አስቀድሞም የአብይ ተላላኪ ነው በማለት የፈረጁት ጌታቸው ረዳ ሹመቱን መቀበሉ ለቡድኑ እንደ ድል የሚቆጠር መሆኑን በደጋፊዎቻቸው በኩል ከሚሰጧቸው መግለጫዎች መረዳት ይቻላል። በትላንትናው ዕለት ከዚህ ዓለም ድካም ያረፉት የሮማው ካቶሊክ ቤተክርስቲያን አባት አቡነ ፍራንሲስን ይተካሉ ተብለው የታጩ እጩ ተመራጮች ቅድመ ግምትም ታወቀ። ሲቢኤስ ኒውስም እንደዘገበው በመጪው ቅዳሜ የቀብር ስነ ስርዓታቸው በጣሊያን ሮማ ከተማ በቅድስት ማርያም ቤተክርስቲያን ይፈጸማል ተብሎ የሚጠበቀው አቡነ ፍራንሲስን ይተካሉ ተብለው የተገመቱ የካቶሊካዊት ቤተክርስቲያን አባቶችም ከወዲሁ ማንነታቸው የተገመተም ሲሆን ከነዚህ መካከልም ከአፍሪካ አህጉር የዲሞክራቲክ ሪፐብሊክ ኮንጎ የኪንሻሳ ሊቀ ጳጳሱ ካርዲናል ፌርቤን አምቤንጎ፣ የሃንጋሪው የቡዳፔስት ሊቀ ጳጳስም ካርዲናል ፒተር ጌዶ፣ የጳጳሳት ሲኖዶስ ዋና ጸሐፊው የ68 ዓመቱም ካርዲናል ማሪዮም ግሬዝ፣ ከማልታም የቫቲካን ሴክሬታሪ ኦፍ ስቴትም ካርዲናል ፔትሮ ፓርሊን፣ በኢየሩሳሌም የላቲን ፓትሪያርክ ካርዲናል ፔርቤስቲያም ፔቴስቤላ፣ በፊሊፒንስ ሊቀ ጳጳስ ካርዲናል ሉዊስም ታጋሌ፣ በጣሊያን ቦሎኛ አርክቢሾፕም ካርዲናል ማቴዎ ዞፔም፣ በስዊድን ስቶክሆልም አርክቢሾፕም ካርዲናል አንድሪያስ አርቦሌቬስ፣ በካናዳም ኪውቤክም ካርዲናል ጌራልድ ሳይብሬን ከወዲሁም ከፍተኛ ግምት የተጣለባቸው አባቶች መሆናቸውም ተገልጿል። መጪውን ፖፕም ለመምረጥ 135 ካርዲናሎች በቀጣዩ ቀናት ወደ ቫቲካን በመጓዝ ድምጽ ይሰጣሉም ተብሎ ይጠበቃል። ድምፃዊ ቴዲ አፍሮ ዛሬ የሚውዝግ መነሻ ሆኗል። በቅርቡ በእስራኤል የሚያደርገው የሙዚቃ ዝግጅት ተከትሎ በኢትዮጵያ ያሉና በሃይማኖት ሽፋን ተቃውሞ ያቀረቡበት ወገኖች ለመሆኑ ከጋዛ ፍልስጤማውያን ባለፈው ዓመት እንኳን ከ120 በላይ ንጹሃን በአብይ አገዛዝ በድሮን የተጨፈጨፉበትን ድርጊት እንዴት አታውቁም የሚሉ ጥያቄዎች ተከትለው ቀርበዋል። እውቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በቅርቡ በእስራኤል የሚያቀርበውን የሙዚቃ ዝግጅት ተከትሎ መረጃው ይፋ መሆኑን መሰረት በማድረግ አንዳንድ በእስልምና ስም ተቆርቋሪ ነን የሚሉ የአማራ ብሔር ተወላጆችን ጨምሮ በጋዛ ላሉ ፍልስጤማውያን ጉዳት እንቆረቆራለን በሚል በእስራኤል እንዴት ሙዚቃውን ያቀርባል የሚል ተቃውሞ ማቅረባቸው ትዝብት ላይ ጥሏቸዋል። በኢትዮጵያ ውስጥ ወገናቸው በድሮን እየተጨፈጨፈ የአብይ አገዛዝ ስልጣን አስጠባቂ ጦር ህፃናትና እናቶችን አዛውንቶችና መለክሲዎችን ሳይለይ እየጨፈጨፈ ባለበት ባለፉት 2 ዓመታት በክልሉ የሚደረገውን ጦርነት ተከትሎ በሰላማዊ ሰዎች ላይ እየደረሱ ያሉ ጉዳቶች የአማራ ብሔር ተወላጆች በተለያየ ቦታ የሚደርስባቸው ጥቃቶችና እገታዎችን በተመለከተ ድምጻቸውን አሰምተው ማያውቁና እስልምና ለፖለቲካ መነገጃ ዓላማቸው ማድረግ የሚፈልጉ ግለሰቦች በዋህነት ሳይሆን በሴራ በቴዎድሮስ ካሳሁን ላይ ያነሱት ዘመቻ ራሳቸውና ማንነታቸውን የሚያጋልጥ መሆኑ ተጠቅሷል። ከነዚህ መካከል ጥቂት የአማራ ብሔር ተወላጆች የሚገኙበት ቢሆንም መጅሊሱን በበላይነት መቆጣጠር አለበት በሚል ይህንን ድርጊት የፈጸሙ ግለሰቦች ከኋላ የሚያስተባብሩት እንቅስቃሴ መሆኑ ታውቋል። ቀደም ሲል ድምፃዊ ቴዎድሮስ ካሳሁን በለንደን የነበረውን የሙዚቃ
ማሰር ተከትሎ አገር ቤት ላይ እየደረሰ ያለው ጥቃት በዝምታ ተመልክቷል። ምንም የሰጠው አስተያየት የለም በሚል የሙዚቃ ዝግጅቱ ላይ በተለይም ብዙሃን እየተጨፈጨፉ የአማራ ብሔር ተወላጆች በለንደንና አካባቢ የሚገኙ በዝግጅቱ ላይ እንዳይገኙ ተቃውሞ መቅረቡን ተከትሎ ድርጊቱን ሲያወግዙ የነበሩ ግለሰቦች ሳይቀር ዛሬ ድምፃዊ ቴዎድሮስ ካሳሁን ተቃዋሚ ሆነው መውጣታቸው እዚህ ላለው ወንድማቸውና ወገናቸው እንደ ኢትዮጵያዊነትም በሰብአዊነት ጭምር ሊቆረቆሩለት የሚገባው ህዝብ እየተጨፈጨፈ አንድም ቀን ተቃውሞ ሲያሰሙ ያልነበሩ ወገኖች ፍልስጤም ጋዛ ውስጥ ድረስ በመሄድ ለጋዛ ጉዳይ ተቆርቋሪ መሆናቸውና በሃይማኖት ሽፋን ለድምፃዊና ለኢትዮጵያዊነት ያላቸው ጥላቻ ማሳያ መሆኑን የሚገልጹ ወቀሳዎችም ተከትለው ቀርበዋል። በጋዛ የሐማስን ጥቃት ተከትሎ በእስራኤል በኩል የሚወሰደው ወታደራዊ እርምጃና በርካታ ሰላማዊ ሰዎች የተጎዱበትና ሐማስ አልፎ አልፎ የሚወስዳቸውን ጥቃቶች ተከትሎ የተለያዩ አቋሞች ማራመድ የሚጠበቅ ቢሆንም እዚህ ንጹሃን በጠራራ ፀሐይ የተጨፈጨፉ በድሮን ከ120 በላይ አማሮች፣ ህፃናትና ሴቶች፣ አዛውንቶች ሳይቀር ባለፈው ሐሙስ የጸሎተ ሐሙስ ቀን ባለቁበት ሁኔታ ውስጥ አይቶ እንዳላይ የሚሆን ኢትዮጵያዊ ለጋዛ ፍልስጤማውያን ተቆርቋሪ ሊሆን አይችልም። ይህ ሆን ተብሎ የፖለቲካ አጀንዳን ለማሻሻጥና ለአገዛዙ በሃይማኖት ስም ማዶና ማዶ አድርጎ ለማከራከር የታለመ ድርጊት ነው በማለት ተቃውሞውን ማስነሳለን በሚል በማህበራዊ ሚዲያ ተጻፉ ወገኖች ከፍተኛ ወቀሳ እየቀረበባቸው ነው። አንዳንዶች በፈራረሰችው ጋዛ ፍልስጤማውያን ሳይቀር ባለፈው የኢድ በዓልን ምክንያት በማድረግ ሲጨፍሩና ሲዝናኑ ህይወትን እንዳመጣጡ ሲቀበሉ የሚያሳዩ ፊልሞችን ጭምር ዋቢ በማድረግ ድምፃዊ ቴዎድሮስ ካሳሁን ስራውን መስራቱን ተከትሎ የሚቀርብበት ተቃውሞ በአንድም ሆነ በሌላ መንገድ በድምፃዊው ስራ የማይደሰት ወገኖች ጭምር እንጂ መቆርቆር ከሆነ ቀደም ሲል በድምፃዊ ቴዎድሮስ ካሳሁን የለንደን ኮንሰርት ላይ ይነሱ የነበሩ ተቃውሞዎች የአማራ ብሔር ተወላጅ በኮንሰርቱ ላይ አትሳተፉ ማለቱን ምክንያት በማድረግ የተለየ ተቆርቋሪ መስለ የወጡ ወገኖች ሳይቀር ዛሬ ተቃውሟቸው ተቀባይነት እንደሌለው በወቀሳ መነሳት ጀምረዋል። የአሜሪካ መንግስትን ጥቅም በማሳለፍ ለግብጽ መንግስትም ሲሰልሉ ተገኝተዋል ተብለው ጥፋተኛ የተባሉት የአሜሪካው የቀድሞ ኮንግረስም ሮበርት ማንዴዝ ባለቤታቸው ጥፋተኛም ተባሉ። በኒውዮርክ የሚገኘው ፍርድ ቤት የቀድሞ ሴናተር ማንዴዝ ባለቤት የ58 ዓመቷም ናዲን ማንዴዝን ከባለቤታቸው ጋር በመመሳጠር ለዓመታት የዘለቀ የማጭበርበር ወንጀል ውስጥም ተዘፍቀው ነበር ሲል ፍርድ ቤቱ ወንጅሏቸዋል። የቀድሞ ሴናተር ማንዴዝም የግብጽ መንግስትን ወኪል በመሆን ጥሬ ገንዘብ፣ ወርቅም፣ ውድ መኪና፣ ውድ የእጅ ሰዓቶችን በሙስና ወንጀል ውስጥ በመክተትም የፖለቲካ መሳሪያ መሆናቸውን ፍርድ ቤቱም አረጋግጧል። የ11 ዓመትም እስራት ብይን የተጣለባቸው የቀድሞው የዲሞክራቲክ ፓርቲ ሴናተር ማንዴዝ ቀደም ሲል የተላለፈባቸውን ቅጣት የፖለቲካ ደባ እንደሆነ እርሳቸውም ሆነ የመረጣቸውን ህዝብን በቅንነትም ሲያገለግሉ መቆየታቸውን እርሳቸውን ከቀረበባቸው ወንጀል ነፃ ለማድረግ ሁሉንም የህግ አማራጮችን እንደሚጠቀሙ መግለጻቸው አይዘነጋም። የኒውዮርክ አቃቢ ህግም በበኩሉ ሁለቱ ባልና ሚስት ስልጣንን አላግባብ በመጠቀም በወንጀል የተዘፈቁ ወንጀለኞች ናቸው በማለትም ወንጅሏቸዋል። የፍርድ ቤቱ የጥፋተኝነት ውሳኔው የመንግስት ባለስልጣናት ስልጣናቸውን አላግባብ መሸጥም ሆነ መለወጥም እንደማይችሉ መልእክትም አስተላልፏልም ብሏል። የአሜሪካ የስለላ ተቋም FBI የዛሬም 3 ዓመትም እንደ ፈረንጆቹ አቆጣጠር በ2022 በቀድሞ የአሜሪካ የህዝብ እንደራሴዎች የውጭ ጉዳይ ኮሚቴ ሊቀመንበሩ ማንዴዝ መኖሪያ ቤት ውስጥ ባካሄደው ድንገተኛ ፍተሻ $100,000 የሚያወጣ ወርቅ፣ $100,000 የአሜሪካን ዶላር ጥሬ ገንዘብ በኒው ጀርሲ መኖሪያ ቤታቸው ማግኘቱም ይህንንም ኤግዚቢትም ተከሳሾቹ ማንዴዝም ሆኑ ባለቤታቸው ምንጩን ማረጋገጥ አለመቻላቸው መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።